ሃይ ጋይስ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት አላችሁ? ላይ ሰላም ነው ወይ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበል። አላህ ሰላም ያርጋችሁ፣ ጤናችሁ ይስጣችሁ። ከጤንነት የበለጠ ሀብት የለም። ሀዋይዎች ስራ እንዴት ነው? ጤንነት አለን። እናንተም ደህና እንደምትሆኑ ተስፋ አደርጋለሁኝ። እንግዲህ አላህ ይጠብቀን እያልኩ ዛሬም በአዲስ ቪዲዮ መጥተናል። እንግዲህ በባለፈው ክፍለ ጊዜ ያው እንግዲህ ወደ ገደለው ልግባ ብዬ ነው። ባለፈው ክፍለ ጊዜ ጽናትና የኪራ እህት ተደባድበው ነበረ። ዛሬ ደግሞ እርቅ ልናወርድ መጥተናል ማለት ነው። ሽማግሌዎቹ ተሰብስበው ወደ ኪያ ቤት ሄደው ነበረ። ከዛ በፊት ግን ያው ሽማግሌ ታውቃላችሁ፣ ባዶ አይከድም ሰው ቤት ሲባል የናሆምና የናሆም አባትና ቅዱስ እንግዲህ እስኪ ኪራን ጠብቀውና እኛ ደግሞ የተወሰነ ነገሮች ገዝተን እንመጣለን። ሰው ቤት ባዶ አይከድም ያበሻ ባህል ታውቃላችሁ አይደለም በሚል ተነስተው ሂደዋል ማለት ነው። ከዛ በፊት ግን ኪራና ናሆም ወደ ቤት ሲሄዱ ከሂና ጋር ነበረች። እሷ ደግሞ እንግዲህ ታውቃላችሁ ወንድም በእህቱ ቀልድ የለም በሚለው አብራት በነበረው ልጅ ጋራ እንግዲህ ማንቁርቱን ይዞታል። አንተ ምን አባክ ትሰራለህ ከእህቴ ጋራ ጀርጀራ ነው ተነስቶ ያው አፈርቅጫ ሲያበላው፣ አረ ተረጋጋ እባክህን ብሎ ቆይ ትናንትናም ነበርን ዛሬም ነበርን ምን ነው አንተ ስትቀየርን ያልቀየርም እንዴ ብሎ ተነስቶ ጥሎት ይሄዳል ማለት ነው። ምክንያቱም ሰው ክፉ ሊሆን ይችላል ባላወቀው ወይም ደግሞ ባልተረዱት ምክንያት፣ ነገር ግን ደግሞ መቀየርም እንደሚቻልም ነግሮታል። ከዛ በመቀጠል ያው እንግዲህ እንደዛ ተሆነ ብሎ ሩጦ ለምንድን ነው አብረን እንዳልበላ እንዳልጠጣን አብረን እንዳልኖር እንዴት ነው ምን ጥቅ ብለህ እንዴት የምትሄደው ሰው ሳታስታርቅ እኛ ሽምግልና እየመጣን ይለና ተነስቶ ሂዶ መልሶ ያመጣዋል። እነሱም ይታረቃሉ። ይኸውልህ ኪራ ስንቴ እንዴት ተጣላና ስንቴ እንዴት ታረቅን ታውቃለህ? ግን በጣም ይቅርታ ያው በእህቴ ድርድር ስለማላቅ ነው እንዴት ተቀየር ካላወቅም፣ ስለዚህ ይቅርታ ይሉና ሽምግልናውን ይቀጥላሉ ማለት ነው። እንግዲህ ከዛ በኋላ ደግሞ ሴቶቹ ሽምግልና የሚሄዱት አጋጣሚ ሆኖ ጽናትና እንዲሁም ደግሞ ሰኒ ምሩ ነበሩ። ምሩ ደግሞ ወደኋላ ቀርታለች፣ የራሷ ችግር አጋጥሟታል። በሌላ በኩል ደግሞ እንግዲህ የናሆም ፍቅረኛ የድሮ ፍቅረኛዋ መታ ልትረብሻት እየሞከረች ነው። ልጅም አለው ስትል አሳምናታለች። ነገር ግን ደግሞ እንዴት እንደሚወደኝ እያለች ለማሽቃበጥ ብትሞክርም ምሩ በጥፊ አጠልቅጣባታለች። አዎ ምርጥ ጥፊ ነው ደግሞ። ኤኒዌይስ በአጋጣሚ ያው ቤት እንደነበሩ ተነስታ ወደ ሱቅ እየሄደች ነበረ። ቆይ ኪያ አሁንም ተቀይመሽኛል ብሎ ሲይዛት አይ አልተቀየምኩህም፣ ወዴት እየሄድሽ ነው? እና ስጠራሽ ዝም የምትይው ንቀት ነው? አይ ወደ ሱቅ እየሄድኩ ነው መጣሁኝ ትልና ያው እያናገረችው በነበረበት ሰዓት ጽናትና ሰኒ መተው ነበረ። ብር እንጂ ሲላት አይ አልፈልግም፣ ሲጀመር እኔ ከሰው እንዲጠብቅ አድርጋ እናቴ አላሳደገችኝም፣ በራሴ ደግሞ እንዴት ለፍቼ መኖር እንዳለብኝ አውቃለሁ። ባይሆንም ደግሞ ያዘው ለአንዳንድ ሰዎች አስቤዛ ይሆናቸዋል። ጽናት ደግሞ እንግዲህ ምን ማለት ነው ስራ እንደማልሰራ መናገር ይጠበቅብሽ አይመስለኝም። ጽናት እንደዚህ ስትል ወንድሜ በቃ መጣሁ ትልና ትሄዳለች ማለት ነው። ጽናት ደግሞ ያው ኪራ ጽናት ምንድነው ያልሻት ብሎም ሲጠይቃት እሷ ምን እንዳለች አልሰማሃትም? ምን አለ አንዳንድ ጊዜ እንኳን ብታልፊያት ብሎም ሲናገር ያው አየት እንደመሆኗ ማለፍም ነበረባት። ትንሽ መንቀልቀሉን ትንሽ ዝቅ ብታደርገው ጥሩ ነበር። እሱም ተናዶ ጥሏት ወደ ቤቱ ይሄዳል። ሰኒም እንግዲህ ከመገረሟ የተነሳ ጽናት ግን ምን ሆነሽ ነው እንደዚህ ትዕግስትሽ የጠፋው ምን ሆነሽ ነው? ያኔም ደግሞ ስለታገዝኳቸው ሳይሆን ሁሉንም ነገር እሺ ብዬ ስለምሰራ ነው እንጂ ስትል እሷም ደግሞ ተናግራለች። ሰኒም ደግሞ የማታውቃት ሰውና እንዴት ነው ከየት ነው የመጣችሁ ከየት ነው ያመጣችሁ ባህሪዋን ብላ በማሰብ ፊቷን ዞር ተለና እንዴ ልጅቷ ምን ሆና ነው ምን ነካት እያለ ተገርማለች። ያው በጣም አዲስ ነገር ሆናባቸዋለች። በሌላ በኩል ደግሞ እንግዲህ ምሩ የናሆምን ፍቅረኛ በጥፊ ያጠልቅታባት ወደ ቤቷ ከገባች በኋላ
እሷም ደግሞ እየፎከረች ነበር። ጭራሽ እንደውም ናሆሚ የኔ ነው ያንቺ አይደለም ስትል እያወራች በነበረችበት ሰዓት እሷም ደግሞ ተነስታ ቤት ድረስ ሄዳ ነበረ። ጥሪሌትልና ራሷንም እንግዲህ እንዴ ኮንፊዴንስ እያየች ድንገት ትመጣለች። ጭራሽ አንቺ ልመቼ ነው ወይ ትልና ምን ነው አንሶች ነው እንደ ወደ ቤት የመጣሽው ትልና ምሩ ደግሞ ድጋሜ ትጨምርላታለች ማለት ነው። ከዛም በመቀጠል ያው እሷንም አንቃ ያው ሶፋ ላይ ስትጥላት ተነስታ ሰራተኛቱ ደግሞ እንግዲህ የስተዛሬውን ጸጸቷንና እንዴት እንደምታረጋት ታማ እንደተኛች እሱን ሁሉ ጆሮ ዳባ ልበስ ብላ ስለተወቻት ይቅር ስላለቻት ትመጣና ምሩ እንደዚህ ማድረግሽ ጥሩ ነው ወይ ትልና እሷም ደግሞ አናቷን ትልና እዛ ራሷን ትስትባቸዋለች። ራሷን ስትታ ያነሱና በዱላብ ውስጥ ያስቀምጧታል። ማለትም ናሆም ሲመጣባቸው እንዳይደናገጡ። ነገር ግን ደግሞ መደናገጡ አልቀረላቸውም። ምንድነው ምን ሆናችሁ ነው? ልብስ ልበስ፣ ውጣ፣ ብላ፣ ጠጣ፣ ውጭ እንብላ፣ እንሄድ ምናምን አይነት ነገር ሲሉ እዚህማ የተፈጠረ ችግር እንዳለ ግልጽ ነው ይልና እሱም ደግሞ በማሰብ እንዳጋጣሚ ዱላቡ ውስጥ ስትሆንና ማለትም ቡፌ ውስጥ ከልብስ ቡፌ ውስጥ ትቀመጥና ክፈቱልኝ የሚል ድምፅ ስትሰማ እሱም ተነስቶ ይመጣል። ለምን አደረጋችሁ ብሎም ሲል እሷም ያለውን ነገር ነገረችው፣ የተፈጠረውን ነገር። ሲጀመር አንቺ ቤት የመምጣት ማን ፈቀደልሽ ብሎ እሱም ማንቁርቷን ይዞ አስወጥቷታል። እንግዲህ በሚቀጥለው ምን ይሆናል? ምሩም ደግሞ እንግዲህ ከጽናት ዘንድ ሄዳ ነበረ። ትዳሬ እንዳልኩትም ሊበላሽብኝ ነው በሚል ሲወያዩበት ነበር። የሆነ ነገር እናደርጋለን ምንም አያስጨንቅም ስትል ምክሯ ለግሳታለች። ሲጀመር አሁን ጽናት እንኳን ልትመክር የምትመከርበት ደረጃ ላይ ደርሳለች። እንግዲህ ማን ነው ተመካሪው? ማን ነው መካሪው? ማን ነው አጽናኙ? ማን ነው ተጽናኙ? ሁለቶችም ትንሽ ኮንታክታቸው ተፈጥሯል። የድሮ የፍቅረኛ መጣች ሲል ናሆም ለኪራ ተናግሯል ማለት ነው። እንግዲህ ፈታ ከማድረጉ ውጭ ምንም አይነት መልስ አልሰጠውም። ምክንያቱም እሱም ያለበትን ሁኔታ እሱ ብቻ ሳይሆን ጓደኛውም ስለሚያውቅ መጫን አልፈለግም። ፈታ በልቶ የሚለውን ብቻ ቃል ሰጠው። ነገር ግን ሌላ መፍትሄ ሊሰጠው አልቻለም። ውስጡ ያለው ነገር የራሱ ችግር ስለተፈጠረ ያ ማለት ደግሞ እህትና ሚስቱ ስለተጣሉ እንግዲህ ይቅርታ ተባብለዋል ብዬ ተስፋ አደርጋለሁ። እሷም ደግሞ እንግዲህ ያው አጥፍቻለሁ፣ ይቅርታ እንደዚህ ማለት አልነበረብኝም ብላ ይቅርታ ተባብለው እንደነበረ አይተናል። ኪያ በሚቀጥለው ምን አደረገች? እሺ ብላ ተቀመጠች ወይስ ለቀቀች የሚለውን ነገር አብረን እናያለን። ከዛ በፊት ግን ወረቀት ጽፋ መልቀቂያና እንዲሁም ደግሞ የቤቱን ዋጋ ወይም ደግሞ ብዙ ነገር ስላደረገላት አስቢ ዋጋውን እዚህ አድርጌልሃለሁ ትልና ፋይል ትሰጠዋለች። እኔ በወንድምነት እንጂ ያደረግኩት በብድር አይደለም ሚልና እሱም ወረቀቱን ይቀደዋል። ወረቀቱን ከቀደደው በኋላ ደግሞ እሷም እኔም እኮ ይሄን ብዬ አልነበረም፣ እኔም እንደዛ አላሰብኩም። ነገር ግን እንደዛ እንድናስብ የሚያደርጉት ከመካከላችን ያውም ደግሞ ከምንወዳቸው ሰዎች ተነስተው እንደዛ የሚያደርጉትና እንዲሁም ደግሞ ከመካከላችን ይኖራሉ ብለን የማናስባቸው ሰዎች ስለመጡብን ነው። መፍረድም የሚያስቸግርበት ቦታ ወይም ደግሞ ሰዎች ናቸው ብላም ትናገራለች። እሷም ደግሞ ይሄን እንግዲህ ስላደረገች ይቅርታ ጠይቃለች። ተሳስቼ ነበር ብላም ይቅርታ ብላለች። ኪያ በዋዛ ይቅርታ የምታደርግ ሰው አትመስልም። ፊቷን አትራክ የምትደረግበት አይነት ክፉ ሲጀመር እኔ ወንድሜን ብዬ ወንድሜን ፍለጋም ብዬ እዚህ ሀገር አልመጣሁም። ወንድሜን ያገኘሁት በአጋጣሚና የፈጣሪ ግጥጥሞች ነው ያገናኘን ብላለች። ወንድሜን በገንዘብ መግዛትም ወይም ደግሞ በገንዘብ እንዲያገኘውም በገንዘብም አላገኘሁትም። እኔም በገንዘብ የምትተኪ አይደለሽም ብሎ እሱም ተናግሯል። ግን እኮ አውቃለሁኝ እኔም እኮ ስለተናደድኩ ነው። ግን እኮ ታዲያ ሁኔታሽን እንዴት እንደተረዳሽ ብቻ ነው የሚያሳየው ሲሉም ያው የተገናኙበትን ምክንያት ተነጋግረዋል። ከዛም ግን ያው ይቅርታ ተጠያይቀዋል። ሰኒም እንግዲህ ቡና ለማቅረብ ጉድ ጉድ እያለች ትገኛለች።
በሌላ በኩል ደግሞ ከትምህርት ስትቀር ለምን ቀረሽ፣ ስትወጣ ለምን ወጣሽ የምትላትን ሰራተኛዋን ደግሞ ጽናት ትመጣና ለምን ቀረች ብላም ትጠይቃታለች። አንቺ ሲነግሩሽ ስለማትሰሚ እንደፈለግሽ መሆን ትችያለሽ ካሁን በኋላ ብላ ትናገራታለች። ምን አደረግኩ አሁን ደግሞ ትልና ትናግራታል። እንዴ ሴትዮዋ ምን ነክቷታል እያለች ትንሿም ተገርማለች። ጽናት ምን ነክቷታል፣ እውነትም ምን ነክቷታል። ዛሬ ሰራተኛዋም ታዝባታለች። በሌላ በኩል ደግሞ ሰኒን ቤት ያለው ልጅ አስገድዶ ሊድራት ነው። ልታገቢ ነው ተዘጋጂ፣ የሙሽራ ቀሚስሽን አዘጋጂ እያለ ያስጨንቃታል። እንዴ ማን ስለሆንክ ነው አንተ የምትድረኝ? ምን አባኩ ነው? ምን አገባ? ስለምንድን ነው የምታወራው? አንተ ተቃዣለህ እንዲ ወይም ተኝተህ ይለፍልህ እያለች እሷም ተናግራለች። ነገር ግን እሱ ደግሞ ከዚህ በፊት እንዳያችሁት የተለያዩ ከእሱ ጋር ራሷን ስታ በነበረችበት ጊዜ አጸያፊና የማይረባ ቪዲዮ እንዲሁም ደግሞ ፎቶ ስለቀረጸባት ያንን ነገር ለእህቷ አሳያታለሁ ብሎ ስለሚያስፈራራት እኔ የምፈልገውን ሰው ታገቢያለች በማለት እያስፈራራት ነው። እኔ እንኳን አይደለም ትዳሪያለች ተብዬ ትዳር እንደ ጦር ምፈራ ሰው ነኝ። ስለዚህ ይዘህ ጥፋ ስትል ማን ነው እሱ ነው ያላት። ይዤሽ ልጥፋ ችግር የለውም። እሱ አንቺን ለማስፈራራት እና የሆነ ነገር ለማድረግ አይቆጠብም። ስለዚህ ይዤሽ ልሂድ ኦኬ ይልና ተነስተው ተያይዘው ሩጫ ይሄዳሉ ማለት ነው። ይጠፋሉ። ልብሷን በሻንጣ ትይዝና ተነስተው ይሄዳሉ ማለት ነው። አግኝቷቸዋል ወይ የሚለውን ነገር ቀጣይ እናያለን። በሌላ በኩል ናሆም ከድሮ ፍቅረኛ ሲቸካቸኩ ድንገት ምሩ ደግሞ ታዳምጣለች ማለት ነው። ምን እየሰራሽ ነው እዚህ? እኔ ተቀይረሽብኛል አንቺ ልጅ እያለ ለማንኛውም ቤት እናወራለን ስተተከትል ምንድን ነው ያደረግኩት ግን እኮ ተሳስቻለሁኝ እያለች ምሩም ራሷን እየወቀሰኝ ተነስታ ወደ ቤቷ ትሄዳለች። በሌላ በኩል ደግሞ እንግዲህ ጽናት በተደጋጋሚ ቤኪ ወይም ባኪ የሚባል ሰው ታወራለች ማለት ነው። እንግዲህ ጽናት ከውጭም ከቤትም ትንሽ ጥሩ አይደለችም። ምን ነክቷት ነው የሚሉት በዝተዋል። ለምን እንደሆነ አላውቅም። እንግዲህ በሚቀጥለው ክፍለ ጊዜ እናውቃለን ወይም ታሳውቀናለች ምን እንደሆነች፣ ምን ነክቷት እንደሆነ። ምን ነው ፍቅሩ እያደራርግ አገረሸባት ነው ወይስ አላውቅም። በነገራችን ላይ ከዛ መጣ እንግዲህ ከሆነ ሰው ጋር እያወራች መሩት መጣና ቅድም እንዳልነው ልታማክራት እንደነበረ ነገር ግን አንዳንድ ነገር ብለው ነበር። ግን አይዞሽ የተጣላን ሰው ድጋሚ የሚመልሰው ዋነኛ ሚስጥር እንግዲህ ምን እንደሆነ የምታውቂው ይመስለኛል። ምንድን ነው ስትላት እንደማያውቅ ሰው ልጅ ነው፣ ሌላ ምንም አይደለም። ይሄ ማለት ልጅቱ ልክ ናት፣ ልጅ እንዳላቸውም ነግራኛለች ብላ ትንሽ ተረብሻለች። ነገር ግን በሌላ በኩል ደግሞ እንግዲህ ስልክ ስታወራ ቤታቸው ውስጥ የተጣደው አብሮ ነበረ። ስለዚህ ትንሿን ሄዳ አንቺ አቅልሽ ትዶ ነው ምን ሆነሽ ነው እያለ ትቆጣት ነበር። ትንሿም ደግሞ በመታዘብ ዝም ብላ የምትላትን ነገር ታዳምጣለች። ሴትየዋ ምን ሆና ነው ትላለች። ነገር ግን ቅድም እኮ እኔ አየዋለሁ የጣርሽውን ነገር እኔ አየዋለሁ ብለሽ ሱቅ እኮ ልከሽኛል። ስለዚህ እኔ እኮ አልነበርኩም ከሱቅ እየመጣሁ አይደል እንዴት ትልና በተረጋጋ መልኩ ትነግራታለች። ምክንያትሽ አያልቅም ትልና ድጋሜ እንዳይደገም ይሄን የሰራሽውን እንግዳ መጥቷል፣ ለእንግዳይቱ ደግሞ ስሪ፣ ስለዚህ እሰራለሁ ትልና እሷም እንደ ገረማት እንደ ኦዲየንሶቹ ገራርሟት ስራዋን ትቀጥላለች። በሌላ በኩል ደግሞ አንቺን እገልሻለሁ እመኝኝ የምልሽን ነገር ታደርጊያለች ስትል ለናሆም ሰራተኛ የናሆም ፍቅረኛ ተናግራ ሄዳለች ማለት ነው። ምንም አላረግልሽም በመጣሽበት ጠብቅሻለሁ ብላታለች። ምን ይፈጠራል የሚለውን ወደፊት እናያለን ማለት ነው። ፒስ